በትዳሩ ላይ ሲወሰልት የተያዘው እግር ኳስ ተጫዋች እንግዲህ በዓለም ዙሪያ መነጋገሪያ ሆኗል። ይህ እግር ኳስ ተጫዋች ማን ነው አሳያችኋለሁ። ቪዲዮም የገዛ ሚስቱ ናት ያጋራችው ራሷ ከሌላ ሴት ጋር ሲወሰልት የገዛ አልጋዋ ላይ ይዛ ቪዲዮውን ለዓለም አድርሳለች ማለት ነው። ወደ በኋላ አሳያችኋለሁ። ግን እናንተ ብትሆኑ በሷ ቦታ ምን ታደርጋላችሁ? ሌላው ደግሞ መነጋገሪያ የሆነው ጉዳይ ምንድነው? አዶናይና ሰይፉ ፋንታሁን እጅግ በጣም በከባድ ሁኔታ ተፋጠው ነው ያሉት። ምንድነው የተፈጠረው ነግራችኋለሁ። እንዲሁም ደግሞ አዶናይ እንግዲህ ብዙዎች ለመቅረብ የሚጋጋጡበት መድረክ ማለትም ሰይፉ ሾው ላይ አልቀርብም ሲል በይፋ አሳውቋል። ይሄንንም ዘርዘር ያለ መረጃ ነግራችኋለሁ። እነዚህንና ሌሎች መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ቤተሰቦች አሁን በቀጥታ ወደ ቪዲዮዎቻችን አልፋለን። እናንተ ግን አረባካችሁ ሰብስክራይብ ላይክ አርጉ። ወደ መጀመሪያው መረጃችን ስናመራ ቤተሰቦች ሚስቱ ላይ እየወሰለተ አልጋ ላይ ተይዟል ማለት ነው። ይህ ከኋላ የምትመለከቱት ካሜሩናዊ ኢንተርናሽናል ተጫዋች እጅ ከፍንጅ ተይዟል። እጅ ከፍንጅ የተያዘው ደግሞ በሚስቱ ነው። ነገሩ እንዲህ ነው። እሱ ቤት ውስጥ ቁጭ ብሎ ከሌላ ሴት ጋር እንግዲህ የሚያደርገውን እያደረገ ባለበት ሳለ ሚስት ትመጣለች ማለት ነው። እሷም ታዲያ ልትገባ ስትል ይዘጋባትና አጎቴ ውስጥ አለ መግባት አትችይም ይላታል። እሷ ግን ተጠራጥራ ስለነበር ፖሊስ ተጠራለች። እሱንም ጎትተው ያስወጡታል። ከዛም ውስጥ ሲገባ እንግዲህ ከሴት ጋር ይያዛል ማለት ነው። ይሄንን ቪዲዮ እዚህ ቲክቶክ ላይ ካሳያችሁ ቲክቶክ ትንሽ ባህሪው ስለተቀያየረ ሊያወርደው ስለሚችል ነው። ባዮ ላይ ባለው ቴሌግራም በኩል በቀጥታ ገብታችሁ ቴሌግራም ላይ ሙሉ ቪዲዮ መመልከት ትችላላችሁ። እኔና አንተ ወንድም ደግሞ በቀጥታ ወደ ቴሌግራም ሄጄ ቴሌግራም ላይ ምንድነው የተፈጠረው ይሄንን ጉድማ ሳላይ እቺ ቀን መምሸት የለባትም ብዬ ለእናንተ ይዤላችሁ መጥቻለሁ። የተፈጠረው ነገር ይሄ ነው። እንግዲህ ሚስቱ ቀርጻ በሚዲያ ያጋራችው ቪዲዮ ይሄ ነው። ተመልከቱት። እንግዲህ ቪዲዮ ላይ እንደምትመለከቱት ቤተሰቦቼ ይሄ አረንጓዴ ቁምጣ አርጎ ከወገብ በላይ ራቁቱን ያለው ባል የተባለው ሰው ነው። አጠገቡ ያሉት ደግሞ እንግዲህ ተጠርተው የመጡት ፖሊሶች ናቸው ማለት ነው። እንግዲህ ይኸው ጨምድደው ከቤት ጎትተው ያስወጡት ነው። በሩን አለቅም ብሎ ነበር እንደምትመለከቱት። ከዛ ፖሊሶችና ሚስትየው ስትገባ ከሌላ ሴት ጋር አልጋ ላይ እጅ ከፉ ማለት ይሄ ነው። እጅ ከፍንጂ ይዛዋለች ማለት ነው። እንግዲህ ሴቷም እቺ ናት። ይኸው ተደብቃ እንዲሁ ልብስ ቁም ሳጥን ውስጥ ተደብቃ ነው የተያዘችው። እቺ ናት። ይኸው እቺ ናት እንግዲህ ነጭ ፓካውት ያደረገችው ከሱ ጋር አብራ ስትወሰልት የነበረችው ሴት ናት ማለት ነው። በጣም የሚያሳፍረው ነገር ምንድነው? ሰው ሆቴል ውስጥ ሊወሰልት ይችላል። ሰው ከሌላ ቤት ተከራይቶ ቅምጥ አስቀምጦ ሊወሰልት ይችላል። የዚህ ደግሞ የሚከፋው ጉዳይ የገዛ ሚስቱ በምትኖርበት አልጋ ላይ ከሌላ ሴት ጋር ይሄ በጣም ከባድ የሆነ ውርደት ነውና ያውም ኢንተርናሽናል ተጫዋች ሆኖ እንግዲህ እንደምታዩት ነው። ሰውነቱን ምናምን ገጽታውን ስታዩ ያው ጥሩ በሰል ያለ ሰው ይመስላል። ነገር ግን ያው እንዲህ አይነት ቅሌት ላይ እጅ ከፍንጅ ተይዟል። ቤተሰቦቼ እንዳያችሁት እንግዲህ እኔ ደግሞ ያው ሙሉ መረጃውን በዚህ መልኩ አምጥቼላችኋለሁ። እናንተ ግን ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እጅግ በጣም በዓለም ዙሪያ መነጋገሪያ የሆነው ጉዳይ ይሄ ነው ማለት ነው። ወደ ቀጣይ መረጃችን ደግሞ ስናመራ እንግዲህ ቤተሰቦቼ እጅግ በጣም ባልተጠበቀ ሁኔታ ሰይፉና አዶናይ መሃል ከባድ ነገር ተፈጥሯል። እውነት ለመናገር ማለት ነው። ይህ ነገር ምንድነው? ዩቲናስን ካቀረባት በኋላ የሱ ሾው ላይ እንግዲህ የአዶኒ አድናቂዎች ደግሞ አዶናይንም አብረ በዛው ዕለት ማቅረብ ነበረበት። ምክንያቱም ሁለቱ በተመሳሳይ ካታጎሪ ላይ ተፎካከሩ የሚገኙ ሰዎች ስለሆኑ በተመሳሳይ ጊዜ መቅረብ ነበረባቸው። አዳልተሃል ብለው ሰይፉ ላይ የተለያየ ስድብ ያው ሰይፉንም የማያውክል ስድብ ነው ብዙዎች ለመቅረብ የሚጋጋጡበት መድረክን እንብኝ ብሏል አዶናይና የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። It's okay. Maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር ነው ሰረው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሰይፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር
ጠየቀ ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ ኦኬ ለምን ተጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ ደወልኩኝ ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳልክ ነው which ይገባኛል ይሄም ሪስፔክትፉል ቢዚ ሆንክ ሰው እንደሆንክ እርግጠኛ ነኝ ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው በጣም ሪስፔክት አደርጋለሁ ግን ከዚህ ሁሉ የደበረኝ ነገር ምንድነው ከዚህ ሁሉ የደበረኝ ነገር I think ዛሬ የተናገርከው አሽሙር ነው መሰለኝ I think አሽሙር ነው አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን ጥሩ የሚባል ሳይድም አለን ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር ግልጾኝ ልንገርክ ችግሩ እኔ ገመናዬን አካፍላለሁ ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል so ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና ያወዳደቀ የኖረ ሰው ነው ግን I think በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው በያስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አርገህ ታመጣዋለህ ግን ጥሩ ነገር አይተ ወደ ሾውክ አቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አላደረግም I think ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል so ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ ማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን of course ወዳለሁ አከብራለሁ ያየሁክ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል I mean ያንተ ምርጫ ነው of course ሰይፉ ሁለት ሳይድ አለው ብዙ ሰው ያንተ መጥፎ ሳይድ ላይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ላይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደል እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየት ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ ያስፈልገኝም ምክት ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ I mean ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ ሆንኩኝ ሰው ልመስል ይችላል of course ዓለማዊ ነን ሁላችንም ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም ይችላልው ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር ሰው ምርጫ ቅስቀሳ ያስፈልገኝም እኔ ልልፈልጌ ነው እና ያ ሜቢ የሰው መጥፎ ነገር ላይ የተትንጥ የሷን ከመታጎላት ጥሩ ሳይዱን አይተ ብታደንቀው I think ጥሩ ነው በያስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለት እቺ ጥሩ ነገር ነው which is አንዳንዴ ያስቀኛል ገባህ አይደል መጥፎ ነገር ከማይ ማለት ነው ያ ምንም ብለው ነገር የለኝም ወዳለሁ
እንግዲህ በተመለከታችሁት መልኩ እጅግ በጣም ጨዋነት በተሞላበት መልክ እንግዲህ አዶኒ ለሰይፉ መልእክቱን አስተላልፏል። ያኔ ዮኒ ማኛን ስታቀርብ ምኑ ነው መልካም ስራ ምኑ ነው ከፍ የሚያስደርግ ዮኒ የተናገረው መንግስትን ሃይማኖትን ፖለቲካ ብሔር ግለሰቦችን ሳይቀር ጭፍጭፍ አርጎ የሰደበ ሰው ያቀርበ ዛሬ ላይ ራሱን ገመና ግን በአደባባይ ተናገረው አዶናይ ለምን አላቀረብክም የሚል ተቃውሞ ነው እንግዲህ የተነሳበት ያለው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ይህ ቪዲዮ ለባሎች ነው። ባሎች እንግዲህ ሚስታችሁን ከማስረገዛችሁ በፊት ይህንን ጉዳይ ማወቅ አለባችሁ። አዳምጡት። ምንም አድርጎ ሊያበሳጫችሁ ይችላል። በርግዝና ጊዜ ያበሳጫችሁን ስፔሻሊ ከምግብ ጋር ተያይዞ ያበሳጫችሁን ሰው ግን በቃ ይቅርታ ማድረግ ያቀታችኋል። ቸኮሌት አስቀምጬ ለሊት ተነስቼ በላለው ብዬ ባለቤቴ በልቶተኛ ለሊት ተነስቼ ሳይ ቸኮሌቱ የለም እና እንዴት እንደተቀየምኩት በቃ እሱ እኮ በጣም ብዙ ጊዜ ቸኮሌት ገዝቶልኛል። እሱን ራሱን ቸኮሌትም የገዛልኝ እሱ ነበር። ግን ተቀየመው ሊወጣልኝ አልቻለም። ሰጭ ወርስኖን ኤስትሮጅንና ፕሮጀስትሮን የሆርሞናችንን ስለሚያዛባው ስንበሳጭም በጣም እንበሳጫለን። በተለይ ደግሞ ከምግብ ጋር ከተያዘ በጣም ነው የምንበሳጨው። ምክንያቱም በጣም ቶሎ ቶሎ ነው የሚረበው። ያው ቸኮሌት ራሱ ገዝቶ አምጥቶ ሰጥቷት ከዛ ሳትበላው ስታሳድረው ማታ እሷ ስተኛ በልቶ አድሯል። ጀለስ ማለት ለሊት ተነስታ ስታጣው በቃ ስቲል ቂም ይዛበታለችና ባሎች እንግዲህ ከማስረገዛችሁ በፊት ያው የሚስቶችን ሆርሞን መለወጥ ለመቋቋም ራሳችሁን አዘጋጁ ለማለት ነው ይሄንን ቪዲዮ አመጣውላችሁ። $46,000 የሚሸጥ የእጅ ቦርሳ ገበያ ላይ ወጥቷል። እስኪ ይሄን ቪዲዮ እዩት። ይሄ ቦርሳ $46,000 ተሽጧል ማለት ነው። የተሸጠው ደግሞ ወደ አሜሪካ ነው። ነገ አብረን ሺፕ የምናደርገው ይሆናል። ኮሚኒቲ ጋይዳንስ ቶዝ ነው ከነደረሰኛው ፖስት ነበር እስከከፈለችበት ትላንትና መርጣው ዛሬ ብሩን ኦልሬዲ ያስገብታለች። 21 ካረንት ነው። $46,000 ነው። ሌላም ካለ አመጣላችኋለሁ። ወዳችኋለሁ። ባይ ጋይስ ወደ 6 ሚሊዮን የኢትዮጵያ ብር ነው እንግዲህ ይሄ እኮ ኮንዶሚኒየም ይገዛል ኢትዮጵያ ውስጥና $46,000 ለቦርሳ ለእጅ ቦርሳ የምትከፊው ልጅ በእናትሽ ስልኬ ማን ነው ሁሉም ሶሻል ሚዲያ ላይ አለና ደውለሽ ቤት ግዢኝ። በርግጥ ወርቅም ኢንቨስትመንት ነው አምናለሁ ግን ቤት ግዢኝ እኔ ኮሚሽን ላገኝበት እንዴ ይቀልዳሉ እንዴ $46,000 ቦርሳ። አዲስ አበባ ህዝብ እግዚአብሔር የሰጣችሁ ጥንካሬ ምንድነው? ምንም አይነት ገንዘብ ስትጠሩ አታፍሩ። በተለይ ሆቴል አካባቢ ላይ እኔ እኮ ክፍለ ሀገር ስኖር ማለት ነው አንድ ምግብ አዝዤ ሰራተኛው መታ 100 ብር ለመቀበል ግጥምና ዜማ ነው የሚቀራት አባብላ ነው የምትቀበለኝ። ለምን ከበዛ አልከፍልማ። ግን አሁን አዲስ አበባ ላይ የብየል ምላስ መታከል ምግብ አቅርቦ 3000 ብር ኦራ 3000 ቦታ ይቁረጥኝ። ስማ ቀሚሻና አሽትቼ እንደዛ ካልክ ቢበላ ስንት ልጠይቀኝ ነው? ስልከና ንብረትና አስጀለው ወጣ አራ እንተሳሰብ ዋጋ እንግዲህ ሆቴል ከመግባታችሁ በፊት ያው ሜኑ ማንበብ ይልመድባችሁ ለማለት ነው። ምክንያቱም ዋጋ በጣም ከአንዳንዶቻችን ገቢ ምንጭ አንፃር ሲታይ በጣም የተጋነነ ነው። ስለዚህ ሜኑ አለ ብለ ሂሳቡን አጥንተ ነው የምታዘው ማለት ነው። ከዛ እንደ አቅሚቲ ታዛለን እንደ ቡርሳሞ እንዳትበላ ለማለት ነው። ቀጥዬ ማቀርብላችሁ ቪዲዮ ለሴቶች ነው። ሴቶች ከማግባታችሁ በፊት ይሄንን ነገር ማወቅ አለባችሁ። ባል ስትመርጡ እንዳትሸወዱ ያለች ነው። እስኪ እንስማት። ሴቶችዬ ዛሬ መወያየት አለብን። ያማራ ህይወት እንዲኖራችሁ ትዳር ይዛችሁ ወልዳችሁ ደስ የሚል ህይወት እንዲኖራችሁ ከፈለጋችሁ ባል ስትመርጡ እንዳትሸወዱ። ባል ስትመርጡ ለወደፊት ደግሞ የልጆቻችሁ አባት የሚሆን ባል ስትመርጪ እንዳትሸወጂ። ላንቺ ባል ባይሆን እንኳን ለልጆችሽ መልካም አባት ይሆናል። አንደኛ እግዚአብሔርን የሚፈራ ወንድ መሆን አለበት። በዛም ማለት በዚህ የሰው ልጅ መጀመሪያ እግዚአብሔርን ነው መፍራት ያለበት። ከዛ በኋላ ያለው ትርፍ ነው። ስራ የሚወድ አምንበት ስራ የሚወድ በምንም አይነት ህይወት ላይ ይሁን ነገ እቀየራለሁ ወደፊት ሀብታም ሆናለሁ ህይወቴን እቀይራለሁ ቤተሰቤን ጥሩ አድርጌ አስተዳድራለሁ ብሎ የሚያስብ ወንድ መሆን አለበት። ስራ ግድ መውደድ አለበት። ናይስ ሌላኛው በውይይት የሚያምን በጠረጴዛ ዙሪያ ማውራት የሚወድ ገና አንቺ ልትወያይ ሀ ብለሽ ስትጀምሪ ጀመራት ልትጨቃጨቅ ማይልሽ። ኦኬ ከባሽ አይደል? ዋው የተወያዩት ነገር ሴቶች በደንብ አዳምጡ። አይገማም ያከሪስ ሌላ ዋና ነገር ማለት ለልጆችሽ ጥሩ አባት መሆን የሚችል ልጅ የሚወድ ወንድ መሆን አለበት። ያ ልጅ መውደድ ላንቺ ባይሆንም ልጆችሽን ጥሩ አድርጎ ያሳድጋል። ገባሽ አይደል?
ናይስ ኤኒዌይስ ሌላኛው የመጨረሻው ፓርት የወሲብ ፍላጎት ያለው ይሄን እናንተ ኮሜንት አድርጉ እቺ ነገር ይሰመርባት በየወሩ አለች እንደያለች ቼክ ማያረግሽ ለማለት ያለ የቀረኝና የቀረኝ ነገር ረስቼው እሱን ደሞ መልኩ ብዙ ጊዜ ትላላችሁ ጺሙ ቦርጩ አገጩ ምናምን ትላላችሁ እሺ እሱ ያስከለ መልኩ ትንሽ መለስ ያለ ቢሆን አይጠላም ካንቺ ጋር ማች የሚያረግ ሰው አለ አይደለ ፎቶ ምናምን ሲነሳ የሚወጣለት ሰው መልክ ብዙም ማንገበግም የሰው ልጅ አብሮ ከሄደ it's okay ነው ቁመቱ ሜትር ከ86 ድንጃንካ ምናምን ደረቱ ላይ ጸጉር ያለው ምናምን ህይወት ላይ ሲገባ ዜሮ ነው እንደውም ቆንጆ እንዳታግቡ ትርፉ ስቃይ ነው ጋይስ ሴቶችን ካላችሁኝ በትትና ኮሜንት ላይ ጠይቁ ትርፉ ስቃይ ነው ያለች አሳውቃለሁ ምን አይነት ሚስት ብታገባ በህይወት ደስተኛ ትሆናለህ የሚለው ለሴቶች ምን አይነት ወንድ ማግባት እንዳለብሽ ስቴፕ ባይ ስቴፕ ነግራሻለች እኔ ምንም የጨምረው ታሪክ የለም ያስማማኛል ወንድ ልጅ እንደዛ መሆን አለበት ስራ መውደድ አለበት ልጆቹ መውደድ አለበት በንግግር ማመን አለበት ግንኙነት ላይ ወይም ሴክስ ላይ ፍላጎት ያለው ኢንተረስት ያለው ራሱም ፈልጎ የሚመጣ መሆን አለበት ብላለች ያው እናንተ የትኛው ተመቻችሁ ሐሳብ አስተያየታችሁን ኮሜንት ላይ አርጉ ሴቶች ግን ልብ ብላችሁ ባላችሁ ምረጡ ለማለት ነው ጉድ ሳይሰማ መስከረም አይጠባም ይላል ይሄ ደግሞ እንግዲህ አገልጋይ ነኝ ባይ ኢየሱስ ክርስቶስ ኳስ ይደግፋል ብሎ ሌላ ታሪክ ውስጥ መብረቅ እኔ እንጃ እግዚአብሔር አምላክ ይቅር ይበለን እኔ እውነት መብረቅ ላይ ያስወርዱብን ነው መሰለኝ እስኪ ስሙት ኢየሱስ ኳስ ያያል ኢየሱስ የማን ደጋፊ እንደሆነ ልንገራችሁ ተናግሮኛል ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎ እኔ ነዘረኝ እሱ ለሚያወራው ማርያም አይተቃጠል ድጋፍ ጣንተ ድጋፍ ደብ እንደው ዋቀዮ ጉባኤው ከተራራ ላይ ማለት ነው ጎማ ከሰ ሲገልጪ ያሲገደ ሲያገፈተሩ አከርመት ተንከባለላ ሲያገፈተሩ አዙሪቲን አረ ልጅ ከዚያ ሀገር አስወጡልን በረከት ይገኛ ቀበ የሀገሪቱን የግለሰብ የሀብታሞችን በረከት ያዘው ይሄ ነው አስወጡልን ከዚያ ሀገር ኑ ሰደች ይሰደድ በተገኘበት ይሰደድ በቃ ውጣንተ ሰውዬን በርባኑ መብረቂን ርቆችስታ ቢስማር ቆርቆሮሩ ትሮብስታ ወንድሜኛ መኖር እንፈልጋለን ኢራፊ ደጋፊ ማንቸስተር ዩናይትድ ጎደ ጂሰስ ይላል አንተ ልክስክስ እኔ ለጸጋዬ ነው ሳቅ እንቆርጣለን ስነስርዓትን ይቆረጣል ስነስርዓት ይቆረጡ አረ ጋይስ ግን ወዴት እየሄደ ነው ማርያም እኔ አሁን ለጸጋዬ አነጋገር ነው የሳኩት እንጂ ልጁ የተናገረው ነገር ማርያም ቫይብሬት እንዲ ነዘረኝ ሰውነቴ ለምን ኢየሱስን አረ ይሄ ስም እኮ በእግዚአብሔር ከሰማይ በታች እኮ አንድ ብቻ የተጠራ ስም እኮ በዚህ ስም እኮ የመንግስተ ሰማያት ይገባል እኮ አረ ተው በእግዚአብሔር አትቀልድበት ተው ሰሞኑን እንግዲህ ሌላኛው መነጋገሪያ የሆነው ጉዳይ ይሄ ቪዲዮ ነው ይሄን ቪዲዮ ተመልከቱ ዘፈኑ ደስ ይላል እንዲም ያስለቅሳል ይሄ አዞምባ ወይስ ሪል ጋይስ እንግዲህ ብዙዎች እንደሚሉት ይሄ አዞምባ ነው እንጂ እውነተኛ ፍቅር አይደለም ሚሉም አሉ እናንተ ምን ተላላችሁ እንግዲህ እኔ ደግሞ እንደተረዳሁት እቺ ልጅ የምራ ፈቀረችው እንደ የሚላ ጥርጣሬም ይዞኛል እናንተ ግን ምን ተላላችሁ ቤተሰቦች ይሄን ቪዲዮ በለቀቀች በማግስቱ ደግሞ ምን ተፈጥሯል አብሪሽ ጋር ወስደዋት አገናኝተዋታል እስኪ ይሄን ቪዲዮ ደግሞ እንየው ምንድነው ሐሳባችሁ ምንድነው ለምንድነው የጠራችሁ ለምንድነው ወደ ቤት ድጋሚ እንድመለስ ይፈልጋል በቃ እሱን ነው ማወቅ የፈለኩት ከዛ ባለፈ ደግሞ ስልክ ያነሳው ልክ ያልነበረው ቢያንስ ባነሳልን እንኳን በስትክክል አውራካለው ይስላናሰብኩኝ አኮኒ ማላቀ የተፈጠረ ሌላ ችግር አለ ካለ ነገር ሄርኒ የለም ግን አብርሽ ቢያንስ ብዙ ነገር አሳልፈናል ብዙ ነገር ለምጃለው ብዙ ተግባብቻለሁና ያን ነገር ደግሞ ማጣት ለኔ በጣም ከባድ ነው ከመለ በላይ ምናልባት ለአንዳንድ ሰዎች ለሚያዩክ አቅራቢያ ላይ ያለ ሰው ቀላል ነው ሊታይ ይችላል ግን ደግሞ ለኔ ከባድ ሰው ነው ያጣሁት ማማከረው ሰው የለም ከጎኔ
ድረሱልኝ ብል እንኳን የሚደርስልኝ ሰው የለም። በዛ ልክ ነው የተሰማኝና ቢያንስ የሰው ልጅ የሆነ ህይወቱ ላይ የሆነ ነገር ያስፈልጓል አይደል? ጓደኛ ሳይኖር ሲቀር ምንም በዙሪያዬ ላይ ሰው ሳጣ በዛ ልክ ነው የተሰማኝና ቢያንስ የሆነ ስራ ቦታ ገብቼ ግን ከስራ ቦታ የሆነ ሰው አለኝ የሆነ ማገኘው ሰው አለ ብዬ ማስፈው ሰው ነበርክና ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋልና አንተ መጣት ለኔ ከባድ ነው። ግን ደግሞ ሁኔታዎች ናቸው የገፋፉን። ከባድ ሰው አላውቅም ምን ልልካች ሀዘን ላይ ነች ልጅቷ እንግዲህ እንደምታውቁ። ስለዚህ አሁን ተረጋጋሽም እኮ ተረጋጊና ማሳለገውን ነገር እንድናወራሽ ከፈለግሽ መጀመሪያ አንቺ መረጋጋት አለብሽ። እንደዚህ ይሆንሽ ደግሞ እኛ እንዴት ነው የምናወራሽ? ይቅርታኝ ተመልሼ ያገኘሃለሁ ብዬ አላስብም። ተካለክ እዛ ነው ስትደውልም ቴክስት ስትልክልኝም አይቻችኋለሁ። ግን ደግሞ በቃ አንዳንድ ነገሮች ያዙኝ። በዚሁ ስሜት መቀጠል እንዳለብኝ አይነት ስሜት ነው የተሰማኝ። መጠንከር አለብኝ እኮ መጠንከር ያለብሽ ታዲያ እንደዚህ ያለቀሽ ነው እንዴ? አልቻልኩም። ውስጤ ላይ ያለው ነገር አብርሽ ምን ላድርገው? በቃ አሁንም ቢሆን ማለት እናንተ እንደጠራችሁኝ መገኘት ይችል ነበረ። ግን ደግሞ ሄርሜላ በዚህ ልካት ገና ወጣት ነሽ፣ ብዙ ነገር አለ አይደል እንዴ? ገና ብዙ ነገር እኮ ወደፊት እኮ የሚገጥምሽ ነገሮች አሉ። በዚህ ነገር እንደዚህ ተሰብረሽ እንትን የምትይ ከሆነ ከዚህ በኋላ ለሚመጡ ቻሌንጆች ደግሞ በምን አይነት ሁኔታ ነው እነዛን አክሰፕት አድርገሽ ፌስ አድርገሽ ቻሌንጆችን እንትን የምትወጪው? ነገሮችን በተለያዩ ዳይሬክሽኖች መመልከት አለብሽ። እኮ የህይወት መጨረሻ አይደለም አይደል? ስለዚህ አንቺ ተረጋግተሽ ነገሮችን በቃ በተማረ ሰው አይምሮ ነገሮችን አስበሽ ምናምን ነው አገናዝበሽ ነው መወሰን ያለብሽ። በዚህ ልክ ስትሆኚ ደግሞ አንቺ ብቻ ሳትሆኚ ሌላም ሰው ደግሞ ጸጸት ውስጥ የሚገባበት የሚጨነቅበት ብዙ ነገሮች የሚፈጠሩበት ነገሮች ሊኖሩ ይችላሉ። እንግዲህ ቤተሰቦቼ እንደሰማችሁት ነው ሄርሜላ በዚህ ደረጃ የተንሰቀሰቀች። እንግዲህ አንተን ካገኘው በኋላ ህይወቴ ብዙ ነገሮች ተለውጠዋል፣ አሁን ደግሞ ከህይወት ስወጣ ደግሞ ህይወት ከበደኝ ነው። እና እናንተ ግን ምን ትላላችሁ? አብርሽና ሄርሜላ መሃል ያለው ነገር ምንድነው? የኛ ሀገር ሀብታሞች ፓርት 2 ይላል እንዴ። ሰላማት ሆናት እንዴት ነህ? ሰላም እንዴት ነህ? እባክህ ችግር ላይ ነን፣ እባክህ ድረስልን። ምንድነው እናንተ ደግሞ ችግር አትጨርሱም እንዴ? መቼም ከፈጣሪ በታች እናንተ ባለ ሀብቶች ናችሁ ያላችሁን። እሺ ምንድነው? ጓደኛችን ታሟል፣ እባክህ እንርዳው። ማን ነው የታመመው? ዳኒ እኮ ነው። ዳኒ አብሮ አደገ። ዳኒ ቀዮ? አዎ ሆስፒታል ነው ያለው። እባክህ የመዳን ተስፋ አለው እና መዋጮ እየሰበሰብን ነው። እባክህ እንርዳን። እሺ ምን ያህል ብር ነው የሚያስፈልገው? ለህክምናው 2 ሚሊዮን ብር ነው የጠየቀው። ግን ያው አንተ 100 200 ሺህ ያው በቀን ወጪ ስለሆነች እሷን ነገር በቀን ወጪ ግን ይኸውልህ እኔ ዳኒ አብሮ አደገ እንደመሆኑ እንደ መልካም እንደ ቅን ልቦናዬም 500 ብር ረዳችኋል። 500 ብር? አዎ 500 ብር። ይገርማል። እንደምትደረግ ከጀራ 500 ብር ረዳችኋል። ዳኒ እኮ ነው ናቲ። ዳኒ አብሮ አደገ ለአንተ ጊዜ እንደዚህ ነው። ይኸውልህ አሁን ለማንኛውም ያልኩን 500 ብር ዝም ብለው ሰጥ። ይሄንን መሳጠስ የመዳን ተስፋ አለው ስላልክ ነው እንጂ ምን ያደርጋል ዝም ብሎ ብር መሰብሰብ። የመዳን ተስፋ አለው ስላልክ ምንድነው? ሞተ። ወይኔ ወንድሜ፣ ወይኔ ዳኒ ወንድሜ ሳልደርስልህ ዳኒ ሞተ። ነልሳቆ ይስላልክስ ሰንደርስለት ወይኔ ዳኒ ሰንደርስለት አላለ። በ500 ብር በቃ እያወጣው ነበርኩ አይደል? ዳኒ የመዳን ተስፋውን አጨለጋ። ወይኔ ለህክምና አዋጡ ቤት አልጨርስ ደግሞ ለቀብር አዋጡልን። አይዞ በቃ አይዞ አታላዝን በቃ። ወይኔ ዳኒ በቃ ልደርስለት አብሮ አደገ አይደል? እሺ በቃ አሁን ቀብር ስንት ብር ድረስ ነው ወጪ የሚኖርበት? አረ ብዙ ነው። ስንት የሬሳ ሳጥን አለ ወደ 60 ምናምን ሺህ ብር። ቆፋሪ አለ፣ የመኪና አለ፣ ምግብ አለ። ስንት 100 ሺህ ብር አይጠጋም ብለን ከዳኒ ህይወት ይበልጣል። ይሄ ብታራቆ ነው። ገንዘብ እኮ ተራ ነገር ነው። እሺ ለማንኛውም በቃ ወደ 200 ሺህ ያልከኝ በቃ 200 ሺህ እኔ እሰጣለሁ። አንተ ዝም ብለህ ለወዳጅ ዘመዶቹ ለቤተሰቦቹ ንገራቸው። ናቲ ከቨር አድርጓል፣ ይሄን ሸፍኗል በላቸው። ወሬው እንዲወራ አካውንትህን አምጣና ትራንስፈር አድርግልሃለሁ። በጣም ነው የማመሰግነው። አንተ ከዳኒ ነፍስ አይደል? ቻው። እኔ የምለው ቅድም ለህክምና አዋጣ ስትባል 500 ብር ነው የምሰጠው ብለህ እንዴት ይሄንን ሻልክ?
መቅበር ባህላችን መቅበር ነው ባህላችን ስንሞት ውድ ነን እቺ የመጨረሻዋ ግን ማን ናቲሻ ማርያም ትችላለህ ስንሞት ውድ ነን በጣም ብዙ እኮ ነው የስትታመን ፓራስታሞል መግዣ ያልሰጠ ሰው ስትሞት ለሳጥንና ለቀብር ምናምን ብሎ 100-200 ሺህ ብር ያወጣልና ስንኖር ነው ውድ መሆን ያለብን ስንሞት አይደል እኛ ኢትዮጵያውያን ስንሞት ነን ውድ ምን ሆነውና በጣም ያሳዝናል ብቻ በቀልድ አድርጎ ግን አሪፍ ሜሴጅ አስተላልፏል ለማንኛውም ግን ታዝበን ማለፍ ነው ምን ይባላል ሌላ ወደ ቀጣይ ቪዲዮአችን እናልፋለን ብላ እንግዲህ እሺ እየበላው እኮ ነው በሐሳቤ እኮ ምን ነው ምን ሆንክ ልጆቼ ናፈቁኝ ኧረ እባክህ ልጆች አሉ እንዴ አዎ እስኪ ደውዬና ላገኛቸው እንግዲህ እሷ ስልክ የላትም የሆነ ሰውዬ ጎረቤት አለ እሺ በሱ ነው ምን ደውለው በሱ ደውይ እንግዲህ ደውልለት አዎ እሺ አሁን ግን 4 ሰዓት ሆኗል እኮ አዎ 8 ሰዓት ብደውል ራሱ ወዳው ሰጣታል ጎረቤት ምርጥ ጎረቤት እንዴ ከተኙ በኋላ አዎ ወዳው እንደደወልኩ ማን ነው ብሎ ዘጣትና እሺ እሷንም ልጆቼንም ሰላም ይላለው እንግዲህ ልጆች ብዙ ነው ያሉ አዎ በቅርብ ራሱ ወለደች አሉ ግና ልብስ ገዝቼ ልካለሁ እንዴ በቅርብ ያላቅም አላልከ ቆየው እኔም 10 ዓመቴ ነው እና ሌላ ገባች ወይስ እንዴት ነው የወለደች እንዴት ነው ያለው እየጠበቀችኝ እውነት ነው ምን እንግዲህ ኢልም ምንም ገዝቼ ነኝ የምላከው የቀለም ግን ወገን ልጅ ወለደች አልከኝ እኮ በልጅ ባረከኝ በልጅ ኧረ እባክህ እውነት እንዴ ቆየክ አመታት አለፉ ከሄድክ እንዴት ትወልዳለች አራስ ነው ልጁ አሁን ገና 3 ወር ነው በእናቴ ሰውዬ እኮ ማን ጋይስ 10 አመት ነው ሚስቱ ጋር ከሄደ የ3 ወር ልጅ ግን አሁን ታቅፋ እህል ምናምን ገዝቶ ሊልክ ምን አይነት ጂል ነው በእናታችሁ ለማንኛውም ግን ስልክም ያገናኘው ሰውዬ ደውሏል እስኪ እንስማው እስኪ እሺ አራ ሄሎ አንተ ሰውዬ ለምንድን ነው የምትጨቀጭቀኝ እኔ ቤቴ ማረፍ አልችልም እንዴ እንትን ነው እኔ ልጆቼን ለልጆቼ ልብስ ገዝቼ እነሱ እኮ ነው በማንና ኮብዬ የማን የልጄ የልጅ ነው አዎ የምመጣ መኪና አለ በሱ ትልካለ የምመጣ መኪና አለ እኔ ካለው እንግዲህ በኋላ ሰዓት ደውላለሁ እንግዲህ ላስቸግሪ ማታ እሷ አሁን ትንሽ ተኝታለች ችግር የለም ደውል 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 ችግር የለም አገናኛለሁ እሺ እንግዲህ በጣም አመሰግናለሁ እውነት በጣም አመሰግናለሁ ጎረቤት ነው ሰው ነህ አንተ እውነት እኔ አመሰግናለሁ እሺ በልቻው እንኪ ዝጊ ውዴ ምንድነው የሚለው እንጃ ውዴ ያለ እኮ ነው እዛ ወራ ይሆናል ጎረቤት ነው ኦኬ ጎረቤት ነው እውነት ምርጥ ጎረቤት ምርጥ ጎረቤት ነው የልጆች ልብስ ትልክለታለህ እሱ ያስረግዛል አንተ ታለብሳለህ ማለት ነው ለማንኛውም እንደ አይነት ጂል ወንድ እኔ አይቻላቅም ግን ይችላል ይሄ ልጅ በስማ በአጭር ጊዜ ውስጥ ፌመስ የሆነ አዲስ ክሬተር ነው እንግዲህ አዳዲስ ክሬተሮች የተፈጠሩ ነው እኛ ደግሞ እንዲፈታ እንላለን ማለት ነው እነሱ ሲኖሩ ይመቻ አባቴ እንግዲህ የሚያቃጥል ነገር የሚበላ ወንድ ወዳለው ብላ ተመልከቱ የሚፈጠረው ወይኔ ጀግና ወንድ ነኝ ብዬ ልዋረድ ነው እርቦኛል ብለህ እኮ ነው የመጣሁልህ ብላ እንጂ እሺ በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ አፋኝ ሚጥሚጣ ምናምን ይሁን ጀግና የሆነ ወንድ ነው ሲመጨኝ ነው የምልህ የሚያቃጥል አይወድም እሱ ደግሞ ተቃጠል ይላል አቃጠለ እንዴ ኧረ በጣም ብላ እየጨሰኮ ነው ፍሬን አፋኝ ነው የበላ ያለው እምታጣለኝ ተረጋጋ
እችላለሁ ብለኸኝ አይደል እንዳመጣውልክ ይሄ ምን ይመስል በእናታችሁ ይወንዳልጫ ይሄ ነው በቃ ስለራስ ትክክለኛው ማንነት ሳትናገር ስትቀርብ የሚከተል ነገር ይሄ ነው እውነተኛውን ነገር ንገር ብራዘር አትዋረድ እንዲ አዳም ዘር ተዋረደ ጋይስ ኢትዮጵያ ውስጥ ብቻ ይመስለኝ ነበር የላሞች ስም ገጠር አካባቢ ኢትዮጵያ ውስጥ ታቃላችሁና እያንዳንዱ ላሞች ስም አላቸውና ይሄ ግን ውጭ ሀገር ግን ማመን ያቃተኝ ተመልከቱ ቁጭ ከኢትዮጵያ ውጭም አለ ይሄ ነገር ማቲዮ ገብሪ ቲያጎ ሜክሲኮ ናቸው እንዳለ ብራዚል ኧረ ታምር ነው እንዳለ የሰው ስም ነው ኧረ ታምር ነው ጋይስ ኤዲቲንግ ነው ኤአይ እንዳይሆን ብቻ ቀሪ እኔ እግዚአብሔርን በጣም ነው የገረመኝ ራፋኤል የሰው ስም እኮ ነው እንዳለ ጭራሽ ብሩኖም አለ እና የማንቸስተር ተጫዋች ስምም አለ ብሩኖ አላለም እናንተ ግን ማትረሱት የላም ስም እስኪ ኮሜንት አድርጉ ግን በገጠር አካባቢ ኢትዮጵያ ውስጥ የተለመደ ነው ሁሉም በሬዎች ላሞች በጎች ሁሉ ስም አላቸውና እዚህ ውጭ ሀገር ግን ወይም ደግሞ ወደ ብራዚል አካባቢ መስላን የሚጠራው ስም አብዛኛው እንደዛ ነውና እዛ ይኖራል ብዬ ግን አንድ ቀንም ገምቼ አላቅም ቤተሰቦቼ ለማንኛውም ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር በቀጣይ ባበሩ ቪዲዮዎች እስከምንገናኝ ድረስ ሰላም ለእናንተ ይሁን ቻው